ከገደልና ከመሳት ጠብቃቸው። በሌሊትም ለከንቱ ነገር መትጋት እንዳይመጣባቸው ጠብቃቸው። ይህችም ነፍስን የምታጠፋ ናት። ቢተኙም የመላእክትን ክንፍ እንዲያለብሳቸው አድርግ። የእንቅልፍ ጽናት እንዳያሰጥማቸው። ይኸውም የሞት ምሳሌ ነው። አቤቱ በፍቅር አንቃቸው። ክቡር ጽኑ የሚሆን ስምህን ያመሰግኑ ዘንድ ዓለምን ያስክ አንተ እግዚአብሔር አቤቱ የሚያረጅ የሚጠፋ ይህ የተስፋ ዓለም ለእኛ ለክርስቲያን ወገኖች አይደለም። የሚመጣውን ተስፋ እናደርጋለን፣ ደጅም እንጠናለን እንጂ። አንተ ሰማይና ምድር ያልፋል፣ ቃሌ ግን አያልፍም ብለሃልና። ዳግመኛ 3 ጊዜ መለከት መነፋት ይሆናል ብለሃልና። ይኸውም ሙታንን የሚያነቃ ነው። በመጀመሪያው አዋጅ በዓለም ዳርቻ ሁሉ የተበተነ የሥጋ ፍጥረት ሁሉ ይሰበሰባል። በላይ ያለውና በታች ያለው፣ በባህር ያለውና በየብስም ያለው፣ በአራዊት ወግ ያለው ሁሉ በልዩ ልዩ ሞት ፈጽሞ ያረጀና የጠፋ በምድር ላይ የወደቀ የሥጋ ቅርፍት ሁሉ ወደ ቀደመ መገናኛው ይሰበሰባል። በሁለተኛውም አዋጅ አጥንቶች ከሥጋና ከደም ጋር ይያያዛሉ። ያለ መንቀሳቀስ ያለ መናወጥ እስከ ጊዜው ድረስ ፍጹም በድን ይሆናል። በሦስተኛውም አዋጅ ሙታን እንደ ዓይን ጥቅሻ ይነሳሉ። ጻድቃንና ኃጥአን ክፉም ቢሆን በጎም ቢሆን በሕይወታቸው ዘመን ሁሉ የሰሩትን ከምድር የተከተላቸውን ሥራቸውን ተሸክመው ይነሳሉ። ጻድቃንን በቀኝ ኃጥአንንም በግራ ታቆማለህ። በምስጋና ቃል ትናገራቸዋለህ። እናንተ የአባቴ ቡሩካን ዓለም ሳይፈጠር የተዘጋጀላችሁን መንግሥተ ሰማያትን ትወርሱ ዘንድ ወደ እኔ ኑ። ብራብ አብልታችሁኛልና፣ ብጠማ አጠጥታችሁኛልና፣ እንግዳ ብሆን አሳድራችሁኛልና፣ ብታረዝ አልብሳችሁኛልና፣ ብታመም ጎብኝታችሁኛልና፣ ብታሰር መጥታችሁ ጠይቃችሁኛልና። ከዚህም በኋላ ወደ ግራ ተመልሰህ ኃጥአንን ለወቀሳ ቃል እንዲህ ብለህ ትቆጣቸዋለህ። እናንተ ርጉማን ከኔ ወግዱ፣ ለሰይጣንና ለሠራዊቱ ወደ ተዘጋጀ ወደ ዘላለም እሳት ሂዱ። ብራብ አላበላችሁኝምና፣ ብጠማ አላጠጣችሁኝምና፣ እንግዳ ብሆን አላሳደራችሁኝምና፣ ብራቆት አላለበሳችሁኝምና፣ ብታመም አልጎበኛችሁኝምና፣ ብታሰር አልጠየቃችሁኝምና። ያን ጊዜ አመፅንና ሽንገላ ሊናገር የነበረ አፍና አንደበት ሁሉ ይዘጋል። ያን ጊዜ ሐዘን ይደረጋል፣ የማይጠቅም ሐዘን ነው። ያን ጊዜ ጩኸት ይሆናል፣ የማይጠቅም ጩኸት ነው። ያን ጊዜ ፍጅት ይሆናል፣ የማይጠቅም ፍጅት ነው። የኃጥአን ዕድላቸው የሴት ልጇን ጩኸት አትሰማም። ያን ጊዜ በሕይወቷ ዘመን የሠራችው የነፍስ ሥራዋ ይገለጻል። በዚያን ጊዜ ትምረን ይቅርም ትለን ዘንድ በበላነው ሥጋ በጠጣነው ደም ተማጽነናል። አንተ ሥጋዬን የበላ ደሜን ለጠጣ የዘላለም ሕይወት አለው ብለሃልና። ዳግመኛ በእናትህ በማርያም ተማጽነናል። ይህችውም አንተን በመውደድ እመቤታችንና የባሕርያችን መመኪያ ናት። አንተ መታሰቢያሽን ያደረገ ስምሽንም የጠራ የዘላለም ሕይወት ይድናል ብለሃታልና። ዳግመኛ በመላእክት አለቆችና በነቢያት ስደት በሐዋርያት ስብከትና በካህናት ሥልጣን በሰማዕታትም በደማቸው በወራሱትና በደናግል በመነኮሳትም ትዕግሥት በወንዶችና በሴቶች ምዕመናንነት ተማጽነናል። ያን ጊዜ ማረን፣ ራራልን፣ ይቅርም በለን። ልጁን ለላከ ለአብ ምስጋና ይገባል፣ ለተላከ ለወልድ ምስጋና ይገባል። የማያዊ ለሚሆን ለመንፈስ ቅዱስም Yeah.